በዲኤንኤ ይጣራልኝ። አዎ እንግዲህ ለአንድ ልጅ እንኳን ስንታገል የነበረው እግዚአብሔር ደግሞ ወደ 3 ልጅ አድርጎታል። አንድ ልጅ መውለድ ከባድ የነበረውን ጊዜ አሳልፎ ዛሬ እግዚአብሔር ወደ 3 ሊያደርገን ነው ማለት ነው። ተመስገን። ምንድነው ትንሽ አልቸኮላችሁም? ከኑሮ ጋር ትችሉታላችሁ የሚል ነገር አለ። ሰላም ሰላም፣ እንዴት ናችሁ? ውድ የወይራ ቲዩብ ልል ነበር። ያው ነው ወይራ ቲዩብ የኛ ነው። የአቤልና ቤቲ የኛ ነው። የአቤልና ቤቲ ቤተሰቦች እንዲሁም የወይራ ቲዩብ ፋሚሊዎቻችን እንዴት ናችሁልን? እግዚአብሔር ይመስገን በጣም ደህና ነን። ከረጅም ጊዜ ቆይታዎች በኋላ እየተገናኘን ነው። በጣም ጠፍተናል። በጣም እየላካችሁልን ነው በቴሌግራምም እንዲሁም ደግሞ በቪዲዮዎቻችን ላይ እየገባን እያየን ነው ያለፉ ቪዲዮዎቻችን ላይ እና ምን ሆናችሁን የጠፋችሁት የሚል ነገሮች አሉ በብዛት። እንግዲህ ላለመጥፋት ደግሞ እየሞከርን ነው። ዛሬ ግን በአዲስ ነገር ያው መተናል። ከዚህ በኋላ ላለመጥፋት እንደ ሁል ጊዜ ቃል አንገባም፣ ግን እንሞከራለን። አይ ቃል የኛ ቃል መግባት ጥሩ አይደለም። እያጠፍን ስለሆነ አንጠፋም እያለን እየጠፋን ስለሆነ ከዚህ በኋላ አለን ምናምን ብለን እየጠፋን በእውነት ወጣ ገባ እናስቸግረናል። ግን ያው እንደ እግዚአብሔር ፈቃድ ላለመጥፋት እንሞክራለን። ያው በተቻለን አቅም ያዝናናችኋል፣ ያስተምራችኋል ብለን ያሰብነውን ጨዋታዎችንም ንግግሮችንም እናስተላልፋለን ብለን ተስፋ እናደርጋለን። ያው ወይራ ቲዩብ ላይ ደግሞ ሾርት ሙቪዎችን አሁንም እየሰራን ነው። ያው አንዳንድ ነገሮች ያልተስተካከሉ ነገሮች ነበሩ። አሁን ግን ተስተካክሎልን ወደዛም መስመር ለመግባት እያሰብን ነው። ወይራ ቲዩብንም ጠብቁን። እንግዲህ በብዛት እኔ የምተውንበት እውነት ነው። ወይራ ቲዩብ ላይ ፊልሞችን እየሰራች ነው። 1-2 ፊልሞች፣ አጫጭር ፊልሞች፣ የ40 ደቂቃ 50 ደቂቃ ፊልሞች ለቀናል። እነሱንም ገብታችሁ ይልን። ምናልባትም ደግሞ ሲዝን በምንድን ነው ለማንኛውም ምናልባትም እንግዲህ የአዲሱ እዚህ ቻናል ላይ እንግዲህ አቤልና ቤት የሚለው ቻናል ላይ ከወይራ ቲዩብ የመጣችሁ ትኖራላችሁ፣ ወይም ደግሞ አዳዲስ ሰዎች ትኖራላችሁ። አዳዲስ ሰዎች ካላችሁ እንግዲህ ያለፈው ቪዲዮዎቻችን ወይራ ቲዩብ ላይ ረጅም ዓመት እንግዲህ ለ4 ዓመት የቆየንበት እዛ ላይ ታገኛላችሁ። እዛ ላይ እየገባችሁ ማየት ትችላላችሁ። ግን ባጭሩ ለመግለጽ ያህል አዲስ የምታዩን ሰዎች እኔ አቤል እባላለሁ፣ አቶ አቤል፣ ወይዘሮ ቤቴሌም ትባላለች። የ2 ልጆች እናትና አባቶች ነን ማለት ነው። ስለዚህ ባለትዳሮች ነን ማለት ነው። ይሄንን አዲስ የገባችሁ የምታውቁ ያው ታውቁታላችሁ የተከታተላችሁም። ስለዚህ ዛሬ እንግዲህ ደግሞ ለመጀመሪያ ያህል በአዲስ ነገር መጥተናል። እኛው በአዲስ ነገር መምጣት አይሰለችንም። በአዲስ ነገር መጥተናል። እስኪ ሰርፕራይዝ ነው ለእናንተ፣ ሰርፕራይዝ ነው። እኔ እንግዲህ ከቪዲዮዎች ሰርፕራይዝ ሆኛለሁኝ። ለእናንተ ሰርፕራይዝ ነው። የኔን ቪዲዮ አልቀረጸችላችሁም። ልቀርጸው ግን በጣም ጥሩ ነበር በእውነቱ። በጣም ይቅርታ በዚህ ግን ቆንጆ የደስታ ቪዲዮ ነው። ያው እናንተ ደግሞ የደስታችንም ተካፋዮች ናችሁ። በተለይ ወይራ ቲዩብ የነበራችሁ ፋሚሊዎቻችን በጣም የደስታችን ተካፋዮች፣ ሀዘናችንን የማትፈልጉ ደስታችንን ብቻ የምትፈልጉ ናችሁና ደስታችንን እናጋራችሁ ነው የመጣ ነው። ለመደሰት ተዘጋጁ። በምን አይነት መንገድ በባለቤቴ አንደበት በሷ አንደበት ቢሆን ደስ ይለኛል። እኔ ቱልቱላ ነኝ። እሷ አያዋዛሽ በትነግራችሁ ይሻላል። ልንገራቸው በቃ እንዲህ በቀላል ትንሽ እንትንታቸው የሆነ መግደርደር አለብኝ። እሱ እኔን አይሻልም፣ እኔን ይሻላል። እንግዲህ ቤተሰቦቻችን ያው ማታቁን ሰዎች ቅድም እንደነገርኳችሁ ገብታችሁ ትንሽ ታሪካችንን ብታይ ወደኋላ ደስ ይለናል። ስለኛም ለማወቅ ማለት ብዙ ደስ ይለናል። ነገራችን እዛ ነው ያለው በብዛት። ምክንያቱም እናንተን አዲስ ቤተሰቦቻችን እንደ አዲስ እያሳወቅን ነባሮቹ እንዳናሰለች እዛ ገብታችሁ ብታዩ መልካም ነው። ለማንኛውም ወደ ሰርፕራይዛችንና ወደ አዲሱ ነገር ምንድነው ወደሚለው እንሄዳለን። ኢንተርቪው ላረጋት ስለሆነ አዲሱ ነገር ምንድነው? ሰርፕራይዙ ምንድነው? አዲስ ነገር አለ ብለሻል። ያው አዲስ ነገር አለ። እንግዲህ ምንድነው አዲስ ነገሩ? ያው እንደምታውቁት 2 ልጆች አሉ።
አሁን ደግሞ እግዚአብሔር ፈቅዶ ያው ወደ ሶስተኛው እየሄድን ነው ማለት ነው። ቤተሰቦቻችን እንግዲህ ሰርፕራይዙ ይሄ ነው። ወደ ሶስተኛ ልጅ እየመጣ ነው እያለች ነው። የማን ነው ምኑ? ልጁ የኔ ወይም ልጅቷ? ያንቺ? የኔ አይደለም እንግዲህ የኔ አይደለም ማለት ነው። የኔ አይደለም ማለት ነው እንግዲህ ቤተሰቦቻችን ያው እግዚአብሔር ፈቅዶልን እንግዲህ ያው በረከት ነው፣ ልጅ በረከት ነው። እግዚአብሔር ፈቅዶልን ወደ ሶስተኛ ልጅ እየሄድን ነው ማለት ነው። ሶስተኛ ልጅ እየመጣች ወይም እየመጣ ነው። እግዚአብሔር በሰላም ያምጣው። ስለዚህ ሰርፕራይዛችን ይሄ ነው። እንግዲህ ለአንድ ልጅ እንኳን ስንታገል የነበረው እግዚአብሔር ደግሞ ወደ 3 ልጅ አድርጎታል። አንድ ልጅ መውለድ ከባድ የነበረውን ጊዜ አሳልፎ ዛሬ እግዚአብሔር ወደ 3 ሊያደርገን ነው ማለት ነው። ተመስገን፣ ደስ ብሎናል። ግን እኔ በዚሁ አጋጣሚ ምን አለ መሰለሽ ውድዬ፣ በጣም ብዙ ነገሮች ስለሚነሱ ነው። እኔ በኮሜንትም አይቻለሁ ከዚህ በፊት ሁለተኛ ልጃችንን ስንወልድ፣ አሁንም ከቅርብ ጓደኞቻችን የሚነገረን ነገር አለ። እሱን ነገር እንድናወራበት ፈልጋለሁ። ምን አይነት ጥያቄዎች አሉ መሰለሽ? ምንድነው ትንሽ አልቸኮላችሁም? ከኑሮ ጋር ትችሉታላችሁ የሚል ነገር አለ። ይሄንን አንቺ እንዴት ትመልሺዋለሽ? ያው ይሄ የሁላችንም አመለካከት ነው ማለት አሁን ባለው ሁኔታ ባለው የኑሮ ሁኔታ ያው ልጅ ሲደጋገም ትንሽ ያው ለኛ በማሰብ ነው። ሰዎችም ያው ለምን አይከብዳችሁም ወይ ነው ጥሩ ነገር ከማሰብ ነው እንደዛ የሚሉ። ግን እኔ በራሴ በምን አምናለሁ፣ እግዚአብሔር በቃ ማልችለውን ነገር አይሰጠኝም ብዬ አምናለሁ። ትልቅ እምነቴ ይሄ ነው። እኔ ማልችለውን ነገር አይሰጠኝም። ልጅ የሚሰጥ እግዚአብሔር ነው፣ የሚያሳድግ እግዚአብሔር ነው። ያው ከእግዚአብሔር በታች መሰረታዊ ነገር ያስፈልጋል። ለልጆች ለትምህርት ቤት ብዙ ነገር ያስፈልጋል። ግን ያው እግዚአብሔር አብሮ ነው የሚሰጥ እና ያው በዚህ አምናለሁ። እንግዲህ እስከ መጨረሻው እንደዚህ ብዬ ጸናለሁ ብዬ አምናለሁ። ማለት ወደ ኋላ አልልም ብዬ ተስፋ አድርጋለሁ። ግን አቋሜ አሁን እስካሁን ባለሁበት ሁኔታ እግዚአብሔር ማልችለውን ነገር አይሰጠኝም። የኔም ሐሳብ እንግዲህ እሷ እንዳለችው ነው። ለኛ በማሰብ ሊሆን ይችላል። ነገር ግን እኛ ደግሞ ያው ይሄንን ነገር በደንብ ለአንዴና ለመጨረሻ ጊዜ በደንብ መግለጽ ስለምፈልግ ነው። በጣም ብዙ ሰዎች ስለሚጠይቁ እንዴ አንተ ምንድነው አልቸኮላችሁም? ከኢኮኖሚው ከኑሮ ጋር ትችሉታላችሁ የሚል አለ። ብዙ ጥያቄዎች አሉ። ከዚህ በፊትም ስለነበረ ነው ጠቅላላ አድርጌ ለመመለስ ነው። ለሚያቆኝም በአካል ለሚያቆኝም እንደዚህ ደግሞ በሚዲያ ለሚያቆኝም ሰዎች ለመግለጽ ነውና ምንድነው እኛ እንውለድ ብለን የምናመጣቸው ነገሮች አይደለም። ማንም ሰው ሊያመጣው አይችልም። ገብቷቸዋል። ይሄንን ደግሞ እኛ በተግባር ያየነው በህይወታችን ያሳለፍነው ነገር ነው። ልጅ የእግዚአብሔር ስጦታ ነው ይላል ዳዊት። ቁጥሩን ባላስታውስም 100 ምናምን ቤት ውስጥ ነው አላስታውስም። የሆድን ፍሬ የሱ ዋጋ ነው ይላል። ስለዚህ እኛ አስበን አይደለም ይሄንን ነገር የምናጠው። ዛሬ ልጅ መውለድ አለብን በቃ እንውለድ ብለን አይመጣም። እግዚአብሔር ነው የሚሰጣችሁ። እግዚአብሔር ካልፈቀደ ሊሆን አይችልም። ስለዚህ የኛ አይደለም እኛ የምናመጣው ልጅ። አንድ ሰው ተነስቶ ልጅ ለምን ትወልዳለህ ለምን አቆይ የሚላል። እኔ ፈልጌው ማመጣው ነገር አለ። እግዚአብሔር ነው የሚፈቅድልኝ። እኔ ተነስቼ ዛሬ በቃ ልጅ እንወለድ ብለን ብንገባ ልጅ መውለድ አንችልም። አይሆንም። እንደዛ አይመጣም። እሱ ሲፈቅድ ብቻ ትሆናለች። ስለዚህ ይሄ የኛ ፍቃድ አይደለም። ልጅ የሚሰጠው ከእግዚአብሔር ነው። በእኛ አማካኝነት ይሁን እንጂ የሱ ስራ ነው። የሚሰራው እሱ ነው። ባለቤቱ እሱ ነው። ስለዚህ እኛ አይደለንም። አባባላችሁ ምንድነው? መከላከያ እንደዚህ ወይ እንደዚህ መውሰድ አለባችሁ ነው። ይገባናል። ግን እኛ ደግሞ ምንድነው የምናስበው? በቃ ልጅ የእግዚአብሔር ስጦታ ነው ብለን ካመንን የሱ ስጦታ ነው አይደል? እሱ የፈጠረውን ደግሞ እሱ አይረሳውም። ስለዚህ እግዚአብሔር ነው ልጆች የሚያሳድገው። የሆድን ፍሬ እሱ ዋጋ ነው። ስለዚህ እግዚአብሔር ነው የሚያሳድጋቸው ብለን ነው የምናስበው። እኛ በህይወታችን አይተነዋል ብዙ። እስቲ እኛ እያሳደግን አይደለም። ኦፍ ኮርስ
ኦፍ ኮርስ በህይወት ውስጥ ውጣ ወረድ አለ፣ ትግል አለ፣ ልጆች ለማሳደግ ምናምን አለ። ያንን እያሳለፈልን ያለው ግን እግዚአብሔር ነው። እኛ አሁን የምናልፍበት ህይወት ቢያንስ የኖርንበትን ነው እኛ የምንነግራችሁ። እኛ እንግዲህ የመጀመሪያ ልጃችንን ከወለድን በኋላ አመት ከምናምን አልወለድንም። አመት ከምናምን መድኃኒት አልተጠቀምንም። ኦልሞስት እንትኑንም ጨምሬ ነው የእርግዝናው ታይም እስከተፈጠረበት ጊዜ ጨምሬ ነው። ገብቶሻል? የልጁን እድሜ ሳይሆን እንደዛ ነው። ስለዚህ አንድ አመት ከምናምን አንድ አመት እኛ መፍጠር የምንችል ከሆነ ለምን አልፈጠር ነው? አይሆንም። ስለዚህ የእግዚአብሔር ስጦታ ነው ልጅ። እግዚአብሔር ሲሰጠን ደግሞ እኛ እምቢ አንልም። መድኃኒት ደግሞ እንግዲህ እግዚአብሔር በፈቀደ መጠን እኛ አንጠቀምም፣ የእግዚአብሔርን ስራ ላለማክሸፍ። ምክንያቱም ካመን ነው ማመን ነው። ገብቷቸዋል? በቃ የእግዚአብሔር ስጦታ ነው ብለን ካመን የእግዚአብሔር ስጦታ ነው። ሆዱንም ቢሆን የሚያኖረው እግዚአብሔር ነው። እኛንም ጀምሮ ለኛ የቆመ እግዚአብሔር ለልጃችን አይቆምም ብለን አናስብም። ገብቷቸዋል? ስለዚህ እግዚአብሔር ነገሮችን ይቀይራል። ስለዚህ እኛ መድኃኒት አንጠቀሙ ወይ ሌሎች ነገሮችን አንጠቀምም። ምክንያቱም ያንን ማቋረጥ በራሱ የእግዚአብሔርን ስራ መጋፋት ይሆናል ብለን ስላሰብን፣ እንዲሁም ደግሞ ከነሳ አባታችን ጋርም ስላወራን ነው። እና በዛ መንገድ ነው እንግዲህ በደንብ አብራርቼ ላልመልሰው እችላለሁ፣ ግን ይሄ ነው። ሌሎች የምትጠይቁኝ ሰዎችም ይሄንን እንድታውቁ ፈልጋለሁኝ እና ምላሼ ይሄ ነው። እኛ ግን ደስተኞች ነን፣ እግዚአብሔር ይመስገን። በፊት ከነበረብን ችግር በወይራቲው የምትከታተሉ ታውቁታላችሁ፣ ማለት ችግር ነበር። ከዛ ወጥተን ዛሬ ወደ 3 መሄዳችን ድንቅ ነው። እውነቴን ነው የምነግራችሁ፣ በጣም ድንቅ ነገር ነውና በጣም ደስ ብሎናል። በጣም ደስተኞች ነን። እግዚአብሔር የተመሰገነ ይሁን። አግድሎብን አያውቅም ቸሩ መድኃኔዓለም። ማምላክ ትመስገን። በእውነት ምንም ጎሎብን አያውቅም። ስትራግል ግን አለ፣ ችግር አለ። በቃ በዚህ ውስጥ ታልፋላችሁ። ያው ግድ ነው። እያለፋችሁ ስትሄዱ ጥሩ ደረጃ ይደረሳል። ብዙዎቹን አይተናል እኮ ምሳሌ የሚሆኑ አይደል እንዲህ በሚዲያ ላይ ካፕሎች ከትንሽዬ ከትናንት የምናውቃቸው የነበሩበት ዛሬ ትልቅ ደረጃ የደረሱ። እግዚአብሔርን ካመንሽ በእግዚአብሔር ሙሉ እምነት ካለ እንደዛ እንሆናለን። ስለዚህ እኛም እዛ ደረጃ እንደርሳለን ብለን እናምናለን። እግዚአብሔርን ይዘን ከእግዚአብሔር ጋር እንደርሳለን ብለን እናምናለን። ይሄ ነው ባጭሩ። ስለዚህ አራተኛም ጠብቁ እያልኩ ነው። ከዚህ ኮዲ ሞለዴን አላቆምም እያለ ነው እንግዲህ ለአራተኛው እያመቻቸዋቸው ነው ኮዲ። ለማንኛውም በጣም ደስ ብሎናል። እናንተም ደግሞ ባለቤቴን አበረታቱልኝ። ያው በእርግዝና ጊዜ የሚፈጠሩ የሆርሞን ለውጦች ይኖራሉ ምናምን። እኔ ብዙ የቻልኳቸው እውነቴን ነው ከበፊትም የቻልኳቸው ስፔሻሊ አማርኛና አንዳንድ ባህሪዎች አሉ። አሁን ደግሞ እንግዲህ በደንብ 3 በላይ የወለዳችሁ እናቶች ታውቃላችሁ፣ ደግሞ እየጨመረ ነው የሚመጣው። የሚቀንስ ነገር እንደሌለ ንገሩልኝ። ምንም የሚቀንስ ነገር የለም። በጣም አስቸጋሪ ነው ይሄ። እኔ እንጃ እንደው ስም መጥቀስ አይሆንብኝ እንጂ የሆነ ትልቅ ባለ ሀብት ያገባችን ነው የሚመስለኝ። እንደዚህ ነው እንዲያማ ያለው በቃ መከራዬን እኮ ግድ ነው። ያው በትንሿ ያው ለማሟላት እንሞክራለን። ትንሹ ይመራት። እኔም ትንሹ ነው ያምረኝ። የመኪና ጭስ እንደዚህ ምናምን ያምራት መልካም ነው። ለማንኛውም ብቻ እሷንም አበረታቱልኝ፣ በርታ ብላ እንድትወልድ አበረታቱልኝ። በጸሎታችሁም ደግሞ አስቧት እና ምጧም ቀለል እንዲልላት፣ ነገሮቹም እርግዝናውም ቀለል እንዲልላት በጸሎታችሁ አስቡልኝ። ይቺን ወለላ የሆነች ሚስት አበረታቱልኝ። እንግዲህ የምሬን ነው በእውነት። ለማንኛውም ይሄን ያህል እንደዚህ ቆይተን እንግዲህ እኛ ጊዜው ኖሮናል። አይ በቀጣይ ደግሞ እንግዲህ ቆንጆ ቪዲዮዎች ይዘን ለመምጣት እንሞክራለን ወደ እናንተ። ግን ዛሬ ከልጅ በላይ ምን ደስታ አለ? እውነት የምሬን ነው የምነግራችሁ። ከዚህ በላይ መቼም ሰው የፈለገውን ያህል ሀብት ቢኖረው፣ ገንዘብ ቢኖረው፣ ቁሱ ቢሟላ፣ ቤቱ ቢሟላ፣ መኪናው ቢሟላለት ልጅ ካሌለው እኮ በቃ ለኔ ባዶ ነው። በቃ ትልቁ ስኬት ብዬ የማስበው ከስራሽ በስተጀርባ ያሉ ከሁሉም በላይ ልጅ ነው።
ሌላው እኮ ከዛ በኋላ ነው። ሰውነት ይቀርማል፣ ከዛ በኋላ ነው ሌላ ሁሉም ነገርና በጣም ደስተኞች ነን። እግዚአብሔር የተመሰገነ ይሁን። ሁሌ የማትለየን ደግሞ ድንግል ማርያም አለች፣ ህይወታችንን ጎዶሏችንን የምትሞላ ከነ ኃጢአታችን ቀርባ ከልጇ ለማስታረቅ እኛን ለማስታረቅ የምትለምንልን የምትማልድልን ድንግል ማርያም አማላጃችን አለች። እሷ ሁሌ ከኛ አትለየንም። እሷንም እናመሰግናለን። እሷን ይዘን አንወድቅም። ለማንኛውም ውድ ቤተሰቦቻችን እናንተን በጣም እንወዳችኋለን። ከጎናችን ሁኑ። በጣም ብዙ ቤተሰቡ ነው። አዲሱ ቻናላችን ላይ ትንሽ ሰብስክራይበር ነው ያለው፣ ወደ 6000 ምናምን አካባቢ ነው ያለው። እዛኛው ወይራ ቲዩብ ላይ 35000 አካባቢ ነው ያለው እና ምናልባት ይሄን ቪዲዮ ደግሞ የምታዩ የወይራ ቲዩብ ቤተሰቦች ይሄኛውንም ቻናላችንን ሰብስክራይብ አድርጎልን ከፍ ከፍ አድርጉን። ብዙ ቤተሰቦች አሉን እዛ ላይ ኦርቶዶክስ ቤተክርስቲያኖች፣ ሙስሊም ቤተሰቦች፣ ፕሮቴስታንትን በጣም ብዙ አሉን እና ሁላችሁም እንግዲህ ቪዲዮአችን የምትወዱ እኛን የምትወዱ ሰብስክራይብ አድርጉ እንላለን። ቤተሰቡን ተቆጣጣኩትኝ መድረኩን ሰጥቻለሁ እኔ በፍቃደኝነት። አሁን እንዲህ ስታዩት ዝም ብላችሁ ቤት ውስጥ አቤት እሷ እኮ የምትል አይነት ልክ ሪከርዱን አልጨርሰውም። ልክ ስንጨርስ ታያታለች። ችግር የለውም ያውቁኛል። እዛ ተመለኮት ነች እንዴ ትላላችሁ። ከዛ ወዲያው እሷ ሆርሞኑ አይኔ እኮ ራሱ ዘጋ እያልኩ ነው። መዝጊያው አልደረሰም። ለማንኛውም ቤተሰቦቻችን በጣም እንወዳችኋለን። አዲስ ልጅ እየመጣ ነው። አዲስ ህይወት ለፊታችን እየመጣ ነው። እንደገና ሌላ ደስታ እየመጣ ነው። ሌላ በረከት እየመጣ ነው። እንወዳችኋለን። ሁሌም አብራችሁን ሁኑ። በሌላ ቪዲዮ እስከምንገናኝ ቻው፣ ሰላም ቆዩልን። በጣም እንወዳችኋለን። በአራተኛ ቪዲዮ በአራተኛ ልጅ ቪዲዮ የዛሬ ዓመት ነው የምንሰራው። በርግጥ ይጣራል፣ ይሄ ነገር ይጣራልኛል። ዲኤንኤ ይጣራልኛል፣ በዲኤንኤ ይጣራልኝ። አዎ